ግን ሌባ ነው ደግሞዋለሁ። አሁን መንሱር ጀማል ማለት ሌባ ነው። ከሱ ጋር የሚያወላችሁ ሌቦች ናቸው። ይሄንን እናገራለሁ። ከትግራይ ሆነው ምንም አይነት ለሚዲያ መግለጫ የሚሰጡ የተቃውሞ ሐሳብ የሚያቀርቡ በጭራሽ በትግራይ ውስጥ እንዳይኖሩ እየታፈኑ እርምጃ እንዲወሰድባቸው ነው። እርምጃ ይወሰድባቸው ማለት ይገደሉ ማለት። በትላንትናው ዕለት ምሽት በመቀሌ ነዋሪ የሆኑት እና የትግራይ ጊዜያዊ መስተዳድር የፕሬዝዳንት ታደሰ ወረደ የቢሮ ኃላፊ ሆነው ሲሰሩ የቆዩት ዶክተር ገብሩ ካሳይ ከመኖሪያ ቤታቸው በታጣቂዎች ታፍነው ተወስደዋል። እንዴት አይነት ማጨበርበር፣ እንዴት አይነት ውንብድና ሲያካሂዱ እንደነበር እነዚህ ሰዎች አርቲስት እኮ የተከበረ ሙያ ነው። በአርቲስት ስም ሲነግዱ የኖሩ ናቸው። እነዚህ ህብረተሰቡን ሲያስለቅሱ፣ ደም ሲያስመጥጡ፣ የሰው ላብ፣ ነጭ ላብ ሲያዘርፉ የኖሩ ናቸው። ስካይላይት ሆቴል ላይ የታቀኛለች ሴትዮ ጤና አይደለሽም እንደ ምናምን ብላ በዛ ስልክ ስትቀርጸው እያናገረችው ስልክ ስትቀርጸው በመኪና ውስጥ ገብቶ ሄድና ዞሮ መጥቶ ተመልሶ ገንዘቤን የበላሽው ሴትዮ ለምንድን ነው ገንዘቤን ማሰጭኝ ያለ ይቀርጻል። በጣም አስነዋሪ ወንጀለኛ ነው። የሁሉም ቅድም ያያችኋቸው ተከሳሾች አርቲስት ነን ባዮች የሁሉም መኪኖች እንዲመለሱ ተደርገዋል። ወደ ፌደራል ፖሊስ ገቢ ተደርገዋል። ገንዘብ በሙሉ ይሄ በተለይ በፌንቴክ በዚህ በምንድነው የሎ ታክሲ ነው እነዚህ ሁሉ ተበላችሁ ሰዎች በገንዘባቸው የነዚህ ሰዎች የወሰዱት እየተመለሰ ነው፣ ገቢ እየተደረገ ነው። ምን ያክል አሁን ደርሷል ለጊዜው እናቆም። በጥብቅና ስም ከፍተኛ ሻጥር እየተፈጸመ ነው። ዜጎች ፍትህ ማግኘት የሚገባው ፍትህ ሳያገኝ ተበዳዩ ፍትህ ሳያገኝ ቀርቶ በዳይ ፍትህ የሚያገኝበት መድረክ ነው እያየን ያለን። 300 ሚሊዮን የተያዘ ለዋስትና ፍርድ ቤቱ ሳያቅ ዳኛው ሳያቅ ገንዘቡን አውጥቶ ገቢው ወስዶታል፣ አስወስዶታል። ምን ማለት ነው ይሄ? በተደራጀ ሁኔታ ከውስጥም ከውጭም ይሄ ልክ እንደ ግሪሳ የኢትዮጵያን ሕዝብ ሊያማሩ፣ ወገኖችን ሊዘርፉ፣ ዜጎችን ሊያማሩ፣ ደም ሊመጡ በየአቅጣጫው ተሰልፈው የሚመጡ አካላት አሉ። ለውጡ ከማምጣት አልዳንስ እየገደላችሁት እያፈናችሁት በሄዳችሁ ቁጥር እናንተ ላይ የህዝቡ ተቃውሞ እየባሰ እየተቀጣጠለ ነው። ጽምዶም ተጠናክሮ እንዲቀጥል አንድም ሰው በሻዕቢያ ላይ ሻዕቢያ ብሎ እንዳይጠራው ህዝባዊ ግንባር ብሎ እንዲጠራው ወይም የኤርትራ መንግስት ብሎ እንዲጠራው ነው እናደማ እያስተላለፉ ያሉት መልእክት። እውነቱን ግን ለህዝቡ ግለጹለት። ቢያንስ እነምብዛ ባንዳ አይደሉም ብላችሁ ነጌታቸው መመስከር አለባችሁ። እነ ጻድቃን ንገሩን። አለበለዚያ በእነዚህ ደም ነገ ህግ ይጠይቃቸዋል። በትላንትናው ዕለት ምሽት በመቀሌ ነዋሪ የሆኑት እና የትግራይ ጊዜያዊ መስተዳድር የፕሬዝዳንት ታደሰ ወረደ የቢሮ ኃላፊ ሆነው ሲሰሩ የቆዩት ዶክተር ገብሩ ካሳይ ከመኖሪያ ቤታቸው በታጣቂዎች ታፍነው ተወስደዋል። ይህንኑ አፈና የፈጸሙት የአደመ ቡድን ወይም የነደብረ ጽዮን ቡድን ሲሆኑ ዶክተር ገብሩ ወዴት እንደተወሰዱ በምን ሁኔታ ላይ እንዳሉ ለማወቅ አልተቻለም። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ የዛሬው ፕሮግራም ተጀመረ። እንግዲህ ረዳቶቻችን ዳዊትና አማን እዚሁ ያሉ ፕሮግራሙን እንግዲህ እኔ እቀጥላለሁኝ። በፌንቴክ ጉዳይ ምን አዲስ ነገር አለ? በተለይ ገንዘብ አዋጣችሁ ገንዘብ ከፍላችሁ አምናችሁ ዛሬም ድረስ ጥያቄ የምትልኩልን ከፍተኛ የፖሊስ አመራር አነጋግሬ የሰጡኝ ደስ የሚል ዜና አለ፣ ጠብቁን። እንግዲህ በትግራይም ጉዳይ እንቀጥላለን። አዲሱ ወረርሽኝ በዓለም ላይ የተከሰተው እጅግ አስደንጋጭ ቢልጌት ምን አሉ? በእነዚህና በሌሎች ጉዳዮች ላይ እናወራለን። በቅድሚያ ግን ከደረሱን ሁለት መልእክቶች በቴሌግራም ቻናላችን ሁለቱን ላቅርብ። አርያ እንዴት ከረማችሁ? እኔ ፕሮግራማችሁን ከሚከታተሉት ሰዎች አንዱ ነኝ። የመከላከያ ሰራዊት አባል ነኝ። ለሀገሬ ከ28 ዓመት በላይ አገልግያለሁ። ከኢትዮ ኤርትራ ጦርነት ጀምሮ የሁሉ ጊዜ ስቆይ ሀገሬን ሳገለግል ደስተኛ ሆኜ ነው። ደብረ ሲና ወያኔ ሲደርሱ ጣርማ በር ላይ ቁጭ ብዬ ሀገሬ ሬሳዬን ከዚህ ተቀበይኝ እንጂ ወደ ኋላ አልሄድም ካሉ ጀግኖች ጋር አንዱ ነኝ። እኛን የሚሰድቡን ሌላ ሀገር ያላቸው ብቻ ሳይሆን የዩቲዩብ ፍርፋሪ ለቃቃሚዎች መሆናቸውን እናውቃለን። እመነኝ፣ የሁሉንም ልብ የሁሉንም አቅም ጠንቅቄን እናውቃቸዋለን። ኢትዮጵያ ትቀጥላለች።
አዎ ትቀጥላለች። ለዛውም ባስገራሚ እድገት። አንድ ነገር ልንገርህ፣ መንግስት ግዳጅ አልሰጥ ብሎን እንጂ አሰብና ኤርትራ አይደለም ዛሬ ትላንትና የቀናት ስራችን ነበሩ። ዛሬ ግን የሰዓታት ነው። በቃ እኛ የኢትዮጵያ መከላከያ ሰራዊት ጀግኖች ነን። አዎ በደማችን ታሪክ እየጻፍን ሀገር ያጸናን ሰርተን እንጂ አውርተን እንደማንኖር ንገራቸው፣ ከቻልክ አንብብላቸው ይላል ጸጋዬ። እናመሰግናለን። እንግዲህ ማድረግ እዚህ ጋር አልተጠቀሰም። በጣም ደስ የሚል መልእክት ነው። እናመሰግናለን። እንዳለው የሚባል ሁለተኛው መልእክታችን ስናልፍ አርያኔ ወታደር ነኝ። የጀነራል ማብራሪያ እጅግ በጥሞና ነው የሰማሁት። የጀነራል ዮሐንስን ማለት ነው። እንዲህ አይነት በሳልና በእውቀት የተመሰረተ ምልክታ ነበር። አሁንም ፕሊስ ለአንዲት ሀገር ጦርነት መፍትሄ አያዋጣምና ደከመኝ ሰለቸኝ ሳትሉ የተለያዩ ሀሳቦች በማንሳት እንደ ጀነራል ዮሐንስ ያሉ ሌሎቹንም በማፈላለግ ዘላቂ ሰላም ለማምጣት የቻላችሁትን ጥሩ ሞክሩ። ጥረትህንም ሳላደንቅ አላልፍም። ፈጣሪ ሀገሬና ህዝቧን ይባርክ፣ ሰላሟን የሚመልስልኝ። እናመሰግናለን ለሁለቱም መልእክት። በነገራችን ላይ እንግዲህ ትላንትና እንደውም አንድ ሰው ሀሳብ አቅርቦልኝ ነበር። ለጀነራል ጻድቃን ፈቃደኛ ከሆነ ኢንተርቪው ለማድረግ የሚሰጠኝን መልስ ለመናገር ለተመልካቾች የሚገልጸው ይሆናል። ፈቃደኛ ከሆነ ኢንተርቪው ለማድረግ ሞክራለሁ። ሌላው እንግዲህ በቀደም ዕለት ስሙን ያነሳሁት የራያ ከንቲባ የነበረው ሀፍቱ ኪሮስ እኔ በማንኛውም ጉዳይ ላይ ለመነጋገር ዝግጁ ነኝ፣ ሚዲያ የምፈራ ሰው አይደለሁም ብሎ ቴክስት አድርጎልኛል። እናመሰግናለን አቶ ሀፍቱ። እንግዲህ ሰሞኑን በቃልህ መሰረት እንግዳ ሆነ እንደምትቀርብ አምናለሁ። ክቡራን ተመልካቾቻችን ትላንትና ከቀኑ 8 ሰዓት አካባቢ ከመገናኛ ወደ አያት በሚወስደው ትንሽ አለፍ እንዳልከው መገናኛ በስተቀኝ በኩል ባለ ቦታ ላይ አካባቢ ላይ ስንደርስ እንደዚህ አይነት አደጋ ተፈጽሞ ነበር። ተመልከቱት ሚኒባሱን። እዚህ ላይ ምን ሊያደርግ እንደወጣ አላውቅም። ፍሬን እምቢ ብሎት ነው ወይ? በወቅቱ ባለ ታክሲው እዚህ ጋር የለም። አንድ እናት ጉልበታቸው አካባቢ ትንሽ መጠነኛ ጉዳት ደርሶባቸውን ያገኘናቸው። እንግዲህ ከፍጥነት በላይ ማሽከርከር እንደዚህ አይነት አደጋ ነው የሚያስከትለው። በጣም ብዙ አደጋ እየበዛ ነው። ሰዎች እየሞቱ ነው። ምን መፍትሄ ማድረግ እንደሚሻል አላውቅም። እና በተለይ በዚህ በመንጃ ፈቃድ አሰጣጥ ዙሪያ በተደጋጋሚ የተለያዩ ቅሬታዎች ይነሳሉ። ስለዚህ ይሄ ነገር ቢታረም፣ ምክንያቱም ይሄ መኪና ማለት ሰው ሰራሽ ነገር ነው። አስበህ ማታሽከረክር ከሆነ ራስህንም ተሳፋሪውንም ሌሎች መንገደኞችንም ለአደጋ ታጋልጣለህ። ከዛ በኋላ በፈጣሪ አታሳብ። ፈጣሪ ማሰቢያ ጭንቅላት ሰጥቷል። ይሄ መኪና በምን አይነት ስፒድ መሄድ እንዳለበት፣ እንዴት መሄድ እንዳለበት ተምረህ የምታገኘው እንትን ነው እና በዚህ ጉዳይ ላይ እርምት ቢወሰድ ላለው የትላንት ገጠመኝ ነው። ወደ ዋና ጉዳይ እንለፍ። የምስራች ለነጋዴዎች በሙሉ ሜሪት ፕሮፐርቲስ በመሃል መርካቶ ተክለ ሃይማኖት የንግድ ሱቆችን ከ440 ሺህ ብር ቅድሚያ ክፍያ ጀምሮ ማለትም ከ2 ሚሊዮን 200 ሺህ ብር ጠቅላላ ክፍያ ጀምሮ በአንድ ዓመት የሚረከባቸውን ሱቆች ከ11 ካሬ ጀምሮ በኔት ኤሪያ የተለያዩ የሱቅ አማራጮችን ለሽያጭ አውጥተናል። በተጨማሪም በመሃል ፒያሳ ከአራዳ ፓርክ ፊት ለፊት 4000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከ40% የባንክ ብድር ጋር ይዘንላችሁ መጥተናል። ባለ 1 መኝታ ከ612 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታ ከ1 ሚሊዮን 100 ሺህ ብር ቅድሚያ ክፍያ ጀምሮ፣ ባለ 3 መኝታ ከ1 ሚሊዮን 600 ሺህ ብር ቅድመ ክፍያ ጀምሮ በ2 ዓመት ከ6 ወር ውስጥ የምናስረክባቸውን አፓርትመንቶች ከ35% ቅናሽ ጋር ለአጭር ቀናት ይዘን መጥተናል። ለበለጠ መረጃ 0970694303 ፈጥነው ይደውሉ። ሜሪት ፕሮፐርቲስ። እንግዲህ ይሄ በስክሪኑ ላይ የምታዩት ቢል ጌትስ ነው። ከዚህ በፊት ኮሮና የመጣ ጊዜ ከዚህ የበለጠ ዓለምን የሚያስጨንቅ በ10 ሚሊዮኖች የሚፈጅ በሽታ ይመጣል ብሎ ነበር። እነዚህ ሰዎች ቫይረሱን እየቀመሙት ነው ወይስ ምንድን ነው? እንግዲህ ብዙ ጥርጣሬ አለ። ምክንያቱም እሱ አሁን ያለው ቫይረስ ይሄ ሃንታ ቫይረስ የሚባል መጥቷል እና ከዚህ ከአርጀንቲና ወደ ኬፕ ቨርዴ ትጓዝ በነበረች አንድ መርከብ ላይ ከተሳፈሩ 160 የሚጠጉ ተሳፋሪዎች
143ቱ በተለያየ ሀገር የሚኖሩ ናቸው። በዚህ ቫይረስ ተጠቅተዋል። ወደ 8 የሚሆኑ ሞተዋል። በዛ እና ሌሎች ደግሞ እነዚህ በቫይረሱ የተያዙ በማገገሚያ ክፍል ገብተዋል። ሰው እንዳያገኛቸው ተደርጓል። ግን የደቡብ አፍሪካ ወደ ሀገሩ ሄዷል። ይሄ ቫይረስ በጣም አደገኛ ቫይረስ ነው። እንግዲህ ይሄ አሁን ሃንታ ብለው ደግሞ ያመጡት ቫይረስ ከኮሮና የሚልቅ ነው። ምልክቶቹም እንደ ራስ ምታት፣ ደም በተለያዩ አካል መጥፋት፣ ኩላሊቶችን ማጥቃት ብዙ ነገር ነው እንትኑ በሽታው ቶሎ ቫይረሱ የሚያጠቃውና ቶሎ የሰውነት አካልን አዳክሞ የሚገል ነው። እንግዲህ ፈጣሪ ከዚህ ይጠብቀን። በጣም ከፍተኛ መነጋገሪያ አጀንዳ ሆኗል ይሄ ሃንታ ቫይረስ። በትናንትናው ዕለት ግንቦት 3 ቀን ጠዋትና ከሰዓት በኋላ በልደታ በሚገኘው ከፍተኛ የፌዴራሉ ፍርድ ቤት በፌንቴክ ጉዳይ የተከሰሱ ወይም ክስ የተመሰረተባቸው ወገኖች አርቲስቶች እና ሌሎች ቀርበው ነበር። ከዛም እንግዲህ የዋስትና መብታቸው እንዲጠበቅና ነገር ግን ከሀገር እንዳይወጡ ምክንያቱም በዜጎችና በመንግስት ላይ ያደረሱት ከበድ ያለ ጥፋት በመሆኑ እነዚህም ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ይገረም ደጀኔና ዳንኤል ተገኝ ይቅርታ እኔ በግሌ አርቲስት አልላቸውም እያንዳንዳቸው 500 ሺህ ብር ዋስ እንዲፈቱ። ለምሳሌ ከሁለቱ ጋር የቀረበ ግንኙነት አለኝ። ጥሩ ወዳጆች የነበሩ ግን በእንደዚህ አይነት ሁኔታ ላይ በመሰማራታቸው በጣም ነው ያዘንኩባቸው፣ በጣም ነው ያፈርኩባቸው እና ሌሎቹ ደግሞ አብርሃም ግዛውና ካሊድ ነስር በ400 ሺህ ብር ዋስ እንዲለቀቁ ነው የፍርድ ቤቱ ያዘዘው። በትላንትናው ዕለት እንግዲህ እዚህ በስክሪኑ ላይ የምታዩት መንሱር ጀማል የሚባል እኔ በግሌ አሁንም ሌባ አለዋለሁኝ። ምክንያቱም እማቃት ልጅ ላይ $86,000 ይቅርታ ትንሽ ኤዲቲንግ ስላለው እሱን እስክናስተካክል ነው እንጂ ከነ ፎቶግራፉ እሷም እሱም የሚናገረው ንግግር መዝረፉን በአንድ ባንክ $2,000 $2,500 ይገባለት እንደነበረ ሚዲያ ከፍትልሻለሁ፣ ሚዲያ በጋራ እንሰራለን፣ በጋራ ዩቲዩብ ከፍተን እንሰራለን በሚል ነው ያታለላት። አውስትራሊያ ሲድኒ ውስጥ ነው የምትኖረው። በቅርቡ ከዓመት በፊት ወደ ኢትዮጵያ መጣ ነበር እና ስካይላይት ሆቴል ታገኘዋለች። ከሰዎች ጋር ነበር። በድንገት ስታገኘው ስማ ለምንድነው ገንዘቤን ማትመልሰው ምናምን ትጠይቀዋለች። የት ታውቂኛለሽ? እኔ እኮ አነጋግሬዋለሁኝ ጉዳዩን እሰጣታለሁኝ ብሎ አምኗል። የዛሬ 3 ዓመት ነው ያመነው። ከዛ በኋላ እሷን በማከል ስለጠፋች ነው እኔ ጉዳዩን ችላ ያልኩት። ነገር ግን ስካይላይት ሆቴል ላይ የት ታውቂኛለሽ ሴትዮ ጤና አይደለሽም እንዴ ምናምን ብላ በዛ ስልክ ስትቀርጸው እያናገረችው ስልክ ስትቀርጸው በመኪና ውስጥ ገብቶ ሄድና ዞሮ መጥቶ ተመልሶ ገንዘቤን የበላሽው ሴትዮ ለምንድነው ገንዘቤን ማሰጭኝ ያለ ይቀርጻል። በጣም አስነዋሪ ወንጀለኛ ነው ይሄ። በኔ በኩል የደረሰው ነው። በዚህ በፍርድ ቤት የተያዘውን ጉዳይ አይመለከተኝም። ግን ሌባ ነው ደግሞዋለሁ። አሁን መንሱር ጀማል ማለት ሌባ ነው። ከሱ ጋር የሚያወላችሁ ሌቦች ናቸው። ይሄንን እናገራለሁ። ምንም ሌላ መሸፋፈን አያስፈልገውም። ብዙ ዜጎች አልቅሰዋል፣ ብዙ ደም አንብተዋል። ስላልደረሰልኝ እንጂ የጨርቆሱን ሰውዬ ላወጣው ነበር ከነ ፎቶግራፉ እና ቤተሰብ ጥለው የሞቱ ሰዎች አሉ፣ ራሳቸውን ያጠፉ ሰዎች አሉ፣ ለችግር የተዳረጉ አሉ፣ ዛሬ ዳቦ ያጧል። ይሄን ሁሉ ያደረጋቸው አንደኛው ይሄ ነው፣ ተባባሪዎቹ። በዚሁ መሰረት የሱን የዋስትና መብት ጉዳይ ለማድረግ ለግንቦት 10 ተቀጥረዋል። ዛሬ እንግዲህ ጉዳያቸውን ጨርሰው ይወጣሉ። ጠበቃው እስቲ ምን ይላል? የሁሉም ጠበቃ ነው እነሱ ይመስለኛል። ጥሩ ነበር። ዛሬ እንግዲህ የተቀጠረው ለዋስትና መብት ለመፍቀድና የዋስትና መብት ላይ ብይን ለመስጠትና ከሀገር እንዳይወጡ እግድ ስለመስጠት ነበረ ቀጠሮው የነበረው። የዋስትና መብታቸው ተጠብቋል። እንግዲህ ከ1 እስከ 4 ያሉ ተከሳሾችን በተመለከተ ማለት ሰራዊት፣ ዳንኤል፣ ይገረምና ሰለሞን 500 ሺህ ብር እንዲያስይዙ፣ ካሊድና ደግሞ አብርሃም 400 ሺህ ብር እንዲያስይዙ፣ የመንሱርን በተመለከተ አንዳንድ ክስ ሳይሆን 4 ክስ ቀርቦበት ስለነበረ የእሱን አቃቢ ሕግ መቃወሚያ ስላቀረበ እኛም ፈጥኖ ያው ሕገ መንግስታዊ መብት ስለሆነ አንቀጽ 25 የእኩልነት መብት ስላለ ቀድሞ እንዲታይለት ለከሰዓት ተቃውሞ ላይ ምላሽ ለመስጠት ቀጠሮ ይዘናል። ያው በተደራራቢ ወንጀሎች እንዳሉ በግልጽ አሳይቷል አቃቢ ሕግና ከዛ አንጻር በእውነት እኔ እስከዛሬ ካጋጠሙኝ ጠበቆች በጣም ለህሊናው የሚኖር ሰው ነው።
በግልጽ ነው ያመነው። መንሱር ጀማል ላይ አንድ ክስ ብቻ አይደለም ተደጋጋሚ ክስ ነው። 4 ክስ ነው የቀረበበት። እኔም ማቀው ክስ አለ 5 ሴትዮዋ መታ የምትከስ ከሆነ ሌሎችም አሉ ብዙ ደም ያስነባቸው የመንግስት ባለስልጣናትን ስም እየጠቀሰ የማያውቃቸውን የማያውቁትን ለማስፈራራት እየሞከረ እየደለለ ሰዎችን ብዙ በዜሮ ያስወጣቸው ሰው በዋስትና መውጣቱን የሚቃወሙበት አግባብ ነው ያለው። እኛም እሱን መሰረት አድርገን የምንቃወም አስተያየት የምንሰጥ ይሆናል። ዛሬ ችሎቱ በዝግ ነበር። ምክንያቱም ምናልባት እንግዲህ የአቃቢ ሕግ ምስክሮች ታድመው እንዳይሰሙ ተፈልጎ ይሆናል ብዬ አስባለሁኝ። በኋላ ላይ እነሱ ስለሆነ የሚመሰክሩት በዚህ ጉዳይ ላይ ያው አጥንተው እንዳይመጡ በሚል ይመስለኛል። ሌላ ደግሞ ተበዳዮች መጥተው እንግዲህ ተጽዕኖ ችሎቱ ላይ እንዳያደርጉም ሊሆን ይችል ይሆናል። በአብዛኛው የተበዳዮች ቤተሰቦች የተበዳዮች እንዳይመጡ የሆነበትን ማግባብ ነበረ። የተከሳሽ ቤተሰቦች ብቻ ሳይሆን ምናልባት ፕሮሰስ እያደረግን ነው ከሀገር እንዳይወጡ ተብሏል። ያው ያንን ኢሚግሬሽን አስገብተን እንግዲህ ይህንን ይመስላል። ክቡራን ተመልካቾች ወደ ዋናው ጉዳይ ስመለስ ከፍተኛ የፌዴራል ፖሊስ አመራር አግኝቼ ነበረ። ለተበዳዮች ምን እየተደረገ ነው? ገንዘባቸውን ለተበሉ ምን እየተደረገ ነው? እንዴትስ ማግኘት ይችላሉ ሐቃቸውን የሚል ጥያቄ አቅርቤ ነበረ። የሁሉም ቅድም ያያችኋቸው ተከሳሾች አርቲስት ነን ባዮች የሁሉም መኪኖች እንዲመለሱ ተደርጓል። ወደ ፌዴራል ፖሊስ ገቢ ተደርገዋል። ገንዘብ በሙሉ ይሄ በተለይ እዚህ በፌንቴክ በዚህ በምንድነው የሎ ታክሲ ነው እነዚህ ሁሉ የተበላችሁ ሰዎች በገንዘባቸው የነዚህ ሰዎች የወሰዱት እየተመለሰ ነው፣ ገቢ እየተደረገ ነው። ምን ያክል አሁን ደርሷል ለጊዜው እናቆየው። በእርግጠኝነት ግን ገንዘባችሁን የተበላችሁ ሰዎች ገንዘባችሁን እንደምታገኙ ላረጋግጥላችሁ እወዳለሁ። ፕሮሰሱ የሚካሄደው በፍትህ ሚኒስቴር እንደሆነ የፌዴራል ፖሊስ አመራሩ ነግረውኛል። ነገር ግን አብዛኛውን የፌዴራል ፖሊስ ገቢ እያደረገ ነው፣ በቁጥጥር ስር እያዋለ ነው፣ ከባንክም ከሁሉም ቦታ እና በጣም ይደንቃችሁ ይሄ ወደብ ላይ በቀደሙ ፎ ያሳይ ነው። ይሄ ወደብ ላይ ምናምን ለካ ፎቶግራፊ እየተጠቀሙ ነው እንደዛ ሲያሳዩ የነበረው እንጂ ከጀርባ መኪኖች ኖረው አይደለም። እንዴት አይነት ማጨበርበር እንዴት አይነት ውንብድና ሲያካሂዱ እንደነበር እነዚህ ሰዎች አርቲስት እኮ የተከበረ ሙያ ነው። በአርቲስት ስም ሲነግዱ የኖሩ ናቸው። እነዚህ ህብረተሰቡን ሲያስለቅሱ፣ ደም ሲያስመጥጡ፣ ላብ የሰው ላብ ነጭ ላብ ሲያዘርፉ የኖሩ ናቸው። እንግዲህ እነሱን አምናችሁ በማስታወቂያ ትታላችሁ ገንዘባችሁን የተበላችሁ ሰዎች ገንዘባችሁን ታገኛላችሁ። ግርማ የሚባል ሌባ ከሀገር የወጣ ከዚህ በፊት ደቡብ አፍሪካ ሰዎች ልካለሁ ብሎ ማአት ሚሊዮን የበላ ሌባ ካለበት ተይዞ ይመጣል። ይሄ ምንም አትጠራጠሩ፣ ተይዞ ይመጣል። ከዚህ በፊት ተይዞ እንደመጣው ተይዞ ይመጣል አሁን። ስለዚህ በእውነት የሚያሳዝኑ ነገ ጧት እንለወጣለን ሰርተን ልጆቻችንን እናሳድጋለን ብለው ደም ተፍተው ያጠራቀሙትን ገንዘብ እንዲመለስላቸው የፌዴራል ፖሊስ እያደረገው ያለው ጥረት የሚመሰገን ነው። እንግዲህ ጉዳዩ ያው እንዳልኳችሁ ፕሮሰስ የሚሆነው በፍትህ ሚኒስቴር ነው። ቃል ተገብቶልናል ማለት እንደምታገኙ ነው የተነገረኝና ቃል የተገባልኝ። በጣም ደስ የሚል ነው። እንግዲህ ሌላው በዚህ አጋጣሚ አሁንም ደግሜ ማነሳው እዚህ ጨርቆሱ ቤተሰቡ እንዲያገኝ ቢደረግ በጣም ጥሩ ነው። ይሄንንም እናገራለሁኝ ደግሜ። ሌላው እንግዲህ አንድ ከዚሁ ጋር በተያያዘ ትንሽ ሰሞኑን እንደውም አንድ ቪዲዮ አይቼ ነበረ። በረከት እኔ ቅርብ ጊዜ ነው ማውቃት፣ ይቅርታ አላውቃትም። በረከት ገበሬዋ የምትባል እኔ እስር ቤት እያለሁኝ ነዳጅ ምንድነው የነዳጅ ሽያጭ ነው ምናምን ተካሂዷል በሚል የተከሰስኩት እኔ እስር ቤት እያለሁ ነው ብላለች። ይህን ጉዳይ ለማጣራት ሞክሬ ነበር ከፌዴራል ፖሊስ። በጭራሽ ይሄ ጉዳይ አሁን የተፈጸመ አይደለም፣ ወይም እሷ እስር ቤት ሆነ አይደለም።
ባለፉት ወራት ታስታውስ እንደሆነ በነዳጅ ጉዳይ ላይ ብዙ ሙስናዎች ይፈጸማሉ። የተያዙ አሉ። በዚህ በክፍለ ሀገርም የተያዙም በቁጥጥር ስር ያሉም ባለስልጣናት አሉ። ስለዚህ ከዛ ጉዳይ ጋር በተያያዘ እንጂ አሁን እሷ እንደምትለው እስር ቤት እያለች አይደለም የሚል ምላሽ ሰጥተውኛል። እንግዲህ ወደ ቀጣዩ አጀንዳ ስናልፍ ዶክተር አብይን እናገኛቸዋለን። ስለ ሚዲያ በተመለከተ ከሰጡት ማብራሪያ የቀነጨብኩትንና ወሳኝ በሆኑት ነጥቦች ላይ ትንሽ እስቲ ማብራሪያ ሰጥበታለሁ። ከሚዲያ ጋር ተያይዞ የሌሎች አጀንዳ፣ የሌሎች ፍላጎት፣ የሌሎች ሐሳብ ልክ እንደ ወባ ትንኝ እያመጡ መርጨት፣ በእምነት በብሔር በሆኑ ጉዳዮች መርጨት እንደ ወባ ትንኝ እንኳን መገደል ባይኖርባቸው እንደ ወባ መከላከያ የሆነ ነገር አድርገን ልጆቻችንን ካልጠበቅን በስተቀር የተነደፈ ማህበረሰብ የሚፈጠረው። አንዳንዴ አጀንዳ ሴቲንግ ቅድም ወንድሜ እንዳለው ይገርመኛል። አንዳንዱ ሐሳብ እንዴት ሰው ገዝቶት ያለ ማራገብ የሚሞክረው ሙከራ ከናሽናል ኢንተረስቱ አንጻር ማለት ነው። ለምሳሌ የቀይ ባህር ጉዳይ እንዴት የኛ ሆነ፣ እንዴት ከኛ ሄደ ምርምር ይፈልጋል። እንዴት ማግኘት እንችላለን፣ እንዳናገኝ ምን ያክል ሰው ይፈልጋል፣ እንዴት አድርገን ነው የምናሳካው፣ ብዙ ስቃይ ይፈልጋል። አትሊስት ግን ኢትዮጵያውያን ያስፈልገናል ላይ መግባባት አለባቸው። እውነት ነው። ይሄ ብሔራዊ ጥቅማችን፣ ብሔራዊ ህልውናችን፣ ሁሉም ነገራችን ስለሆነ ወሳኝም ስለሆነ በባህር በር ጉዳይ ላይ ሁላችንም አንድ መሆን አለብን። ግብጾች ከዚህ በፊት ተደጋጋሚ እንደገለጽነው ግብጾች በአባይ ጉዳይ አንድ እንደሚሆኑት ማለት ነው። ያ ምክንያት እኮ ነው መከራ የምናየው። ማዳበሪያ እኛና ኬንያ ገዝተን ኬንያ ናይሮቢ አድርሰው የሚሸጡበት ዋጋና እኛ ኢትዮጵያ የምናመጣበት ዋጋ አንድ ሊሆን አይችልም። ነዳጅ እኛና አንዱ ጎረቤት ሀገር ገዝቶ ሊሆን አይችልም። ፕራክቲካሊ እያየ ነው መከራው፣ ችግሩን እያየ ነው። ይሄ ጉዳይ እኮ ያስፈልጋል ብሎ ለማሰብ እንዴት ኢትዮጵያውያን ያውም ሚዲያ ላይ የምናወራ ሰዎች እንቸገራለን። ስናሳካው መዋጋት የለብንም፣ ሰው መሞት የለበትም ምናምን አካባቢ ዲፍረንስ ይኖር ይችላል። አስፈላጊነቱ ላይ ግን መለያየት ተገቢ አይመስለኝም። ጋዜጠኞች ገለልተኛ አቋም መያዝ አለብን። መንግስት ጋር ከተጠጋጋን፣ ስለ መንግስት ካወራን ይሄ ጥሩ አይደለም ብሎ የሚያስቡ አጠቃላይ አርቶ አካባቢና ጋዜጣ አካባቢ ያለው ስታቤ እንደዛ ነው። ጋዜጠኛ ግን ገለልተኛ አይደለም። ውሸት ነው። ገለልተኛ የሚባል ነገር የለም። ከግል ጥቅም ነው ጋዜጠኛ ገለልተኛ መሆን ያለበት። ከራሱ ጥቅም ገለልተኛ መሆን አለበት። ከኮሌክቲቭ ጥቅም ግን ገለልተኛ መሆን አይችልም። ዜግነት የሌለው ጋዜጠኛ የለም። ለሰው ልጅ ደህንነት የማይገደው ጋዜጠኛ ሊኖር አይችልም። ያዳላል ማለት ነው። ሰው እንዳይሞት ካለ ያዳላል ማለት ነው። ሰው በልቶ ማደር አለበት፣ ልማት ያስፈልጋል ካለ የሆነ ፍላጎት አለው ማለት ነው። ለግል ጥቅሙ ግን ገለልተኛ መሆን አለበት። ባጭሩ ሚዲያ የሀገር መንፈስ ነው። ያ የሀገር መንፈስ ከተሰበረ አካሉ መድቀቁ አይቀርም። መንፈስ ሰባሪዎች አካል አድቃቂዎች እንደሆኑ አውቀው ካልተጠነቀቁ በስተቀር የልጆቻችን መሻት፣ የልጆቻችን ፍላጎት፣ የሀገራችን ፍላጎት ኮምፕሮማይዝ በሚያደርግ መንገድ በየቱ ከሰራን ውሎ አድሮ ጥፋት ማስከተሉ አይቀርምና ለብሔራዊ ጥቅም የቀናንና የተጋን መሆን አለብን ብዬ አምናለሁ። ኢትዮጵያ ፖለቲካ ስንቃረን ኢንስቲትዩሽን ጭምር ነው የምናፈርሰው። ኢንስቲትዩሽን ከፈረሰ መልሶ መገንባት ያለው ፈተና ብዙ ስለማይገባን ማለት ነው። ከሴራ ትንታኔ አይወጣም። ፖለቲካችን ሴራ ነው፣ ሚዲያችን ሴራ ነው። ትንታኔው ሁሉም እውቀት ላይ ሳይሆን ሴራ ላይ ያተኮረ ነው። በዚያ ምክንያት መልካም ነገር መናገር የመንግስት ያስብላል፣ በዛኛው ሳይድ ደግሞ ያለው ንግድ ይሆናል። ይሄንን ቅድም ብዙዎች እንዳሉት ባላንስ ማድረግ ያስፈልጋል። ስለ መንግስትም ስትናገሩ አጋጣሚ ሆኖ አሁን ያለው መንግስት ከዚህ ቀደም የነበሩትን አላቃቸውም በደንብ አሁን ያለው መንግስት የንጹሃን ስብስብ አይደለም። በውስጣችን ሌቦች፣ ጥፋተኞች፣ የማይረቡ የማይሰሩ ሁሉም አይነት ሰው አለበት እና አንዳንዴ እናለማለን፣ አንዳንዴ እናበላሻለን። የሰው ባህሪ ያለን ማለት ነው። ስናበላሽ በትክክል በፋክት ንገሩን። አርዕስተ ዜና አይደለም፣ ተንትናችሁ ንገሩን። አትጠራጠሩ። መረጃ ካገኘን ተመረን እናስተካክላለን። በጣም ጥሩ ነው። እንግዲህ እንዳዳመጣችሁት ነው። እዚች ጋር እንግዲህ ወሳኝ ፖይንት ተናግረዋል ክቡር ጠቅላይ ሚኒስትር። ንገሩን ብለዋል።
ከሶስትም ክፍል በላይ በተደጋጋሚ የገለጽናቸው ነገሮች አሉ። አንድ ፍትህን የተመለከተ ጉዳይ ነው። ፍትህ አካባቢ ዳኞች ይጠመዝዛሉ። በጥብቅና ስም ከፍተኛ ሻጥር እየተፈጸመ ነው። ዜጎች ፍትህ ማግኘት የሚገባው ፍትህ ሳያገኝ ተበዳዩ ፍትህ ሳያገኝ ቀርቶ በዳይ ፍትህ የሚያገኝበት መድረክ ነው እያየን ያለን። እስቲ ምን አሉ እንደገና አያይዘው ጠቅላይ ሚኒስትር? ዝም ብሎ ግን ለገበያ ብላችሁ ከሆነ የምታደርጉት እኛም ሪጀክት እናደርገዋለን፣ ችግሩም እያለ ማለት ነው። መልካም ነገር ደግሞ ሲኖር ብዙ መልካም ነገር የማይታይበት ሀገር ስለሆነ አልፎ አልፎ ጥሩ ነገር ደግሞ ሲታይ ካፒታላይዝ እናድርግ። እሱን ከምናዳፍር ጥሩ ነገር እንዳለ ማሳየት ጥሩ ነው፣ እውነት ብለዋል። ግን በሶስት ያልኩት ለምሳሌ አንደኛው በፍርድ ቤቶች ጉዳይ ላይ፣ ሁለተኛ በዞንና በአመራር በዞንና በወረዳ ክፍለ ከተሞች ላይ እንዲሁም በክልሎች አካባቢ ያለ ስርዓት አልበኝነት አለ። ከባድ መኪና ሹፌሮች እያማረሩ ነው። በጣም ብዙ ቴክስቶች ይደርሱናል። ለዚህ ሁሉ ቁልፍ ግን የፍትህ ጉዳይ ትኩረት ሊሰጠው ይገባል። ከዚህ ቀደም እንዳሉት ቴሌግራም ቻናል ከፍተው ጉቦ ሲቀባበሉ የሚውሉ አሉ። አረብ ሀገርና አውሮፓ እየሄዱ በአካውንታቸው ገንዘብ የሚገባላቸው ዳኞች አሉ፣ የዳኞች ኃላፊዎች አሉ። ሁሉንም ማለት ግን አይደለም፣ የተወሰኑ ናቸው ይህን የሚያደርጉ ያሉት። ከሰሞኑ አንድ ጠበቃ በጣም በአስገራሚ ሁኔታ ለዋስትና የተያዘ በ100 ሚሊዮን የሚቆጠር የገንዘቡን መጠን ሁሉ መናገር ይቻላል 300 ሚሊዮን የተያዘ ለዋስትና ፍርድ ቤቱ ሳያቅ ዳኛው ሳያቅ ገንዘቡን አውጥቶ ገቢ ወስዶታል፣ አስወስዶታል። ምን ማለት ነው ይሄ? ዳኞቹም ደፍረው ጉዳዩን ሊሄዱበት አልቻሉ። ለምን ወጣ የሚል ጉዳዩ ሳይቋጭ እንግዲህ በፍርድ ቤት አሰራር መሰረት አንድ ሰው ለዋስትና በተያዘበት ገንዘብ ጉዳዩ ሲያልቅ ነው ያንን ገንዘብ መውሰድ የሚችለው። ነገር ግን ይሄ ጉዳይ ገና እየታየ እያለ 300 ሚሊዮን በሬጅስትራር በኩል ይሁን በምናምን ብቻ ፍርድ ቤቱ ሳያቅ ወጪ እንዲደረግ ተደርጓል፣ ወይም ገቢ እንዲደረግ ወደ ራሳቸው አካውንት ገቢ እንዲደረግ ተደርጓል። እንዲህ አይነት አሰራሮች ነው ያሉት። የሚያስፈጽም አካል ወይም ይህን ጉዳይ የሚመለከት አካል እኔ በዚህ አጋጣሚ አንድ ነገር ለክቡር ጠቅላይ ሚኒስትር መጠቆም ፈልጋለሁ። እንደ ዜጋ እስቲ በየቦታው ያሉ ጉዳዮችን ግዴታ ሁሉንም ጉዳይ መፍትሄዎች ጠቅላይ ሚኒስትሩ ማየትና መወሰን የለባቸውም። ከተለያዩ የህብረተሰብ ክፍሎች ገለልተኛ ሊባሉ የሚችሉ የፖለቲከኞችም በመካከል የፖለቲካ ፓርቲ አባልም ከብልጽግናም ከሌላም ከኢዜማም ከፈለገውም ሊኖር ይችላል። ግን የተወጣጡ አካላት የማህበረሰቡን ችግር ለምሳሌ በፍትህ፣ በማህበራዊ፣ በኢኮኖሚያዊ በተለያዩ ዘርፎች የህብረተሰቡን ሮሮ ጥቆማ የሚቀበሉ የሚያዳምጡ አካላት እስቲ ይፈጠሩ፣ ቡድን ይዋቀር። ከዛ በኋላ እነዚህ አካላት ተጠሪነታቸው ለጠቅላይ ሚኒስትሩ ይሆናል ወይም ለሚኒስትሮች ምክር ቤት ይሆናል፣ ሪፖርት ያደርጋሉ። ስለዚህ ችግሩን የመቅረፊያ መንገድ አንድ የሚል ሐሳብ አቀርባለሁኝ እኔ እንጂ እያንዳንዱ ነገር እያንዳንዱ ጥቆማ እያንዳንዱ በደል ቀጥታ ላይደርስ ይችላል ለጠቅላይ ሚኒስትሩ። የሚደርስበትን መንገድ ማመቻቸት። እኔ አንድ ሐሳብ አቀረብኩኝ፣ የኔ ተቀባይነት ላይኖረው ይችላል። ግን ይሄንን ጉዳይ ሊያደርሱ የሚችሉ ትልልቅ ከፍተኛ በደሎች እንዳልኩት ቅድም በዚህ በፍትህ ስርዓቱ ላይ ከፍተኛ ሮሮ አለ። ያ የሚስተካከልበት መንገድ ሌሎችም ጥያቄዎችና ሮሮች በደሎች ከክፍለ ከተማ ከወረዳ ከተለያዩ አካላት ከክልል የደረሰባቸውን እነዚህ ነገሮች ጨምቆ ለጠቅላይ ሚኒስትሩ ይሁን ለሚመለከታቸው አካላት የሚያቀርብ አንድ ቡድን ይዋቀር። አለበለዚያ አቅርቡ ሲባል በምንድን ነው
አየር ላይ ተነው የሚቀሩ ነገሮች አሉ። ሰሚ ያጣው ሰምቶ እንዳልሰሙ የሚሆኑ ባለስልጣናት አሉ። ለምሳሌ በቅርቡ የተደረገውና ብዙዎች አነጋጋሪ የሆነው የፌንቴክ ጉዳይ አለ። ፖሊስ በጥሩ ሁኔታ ይዞታል፣ ሊመሰገን ይገባል ፌዴራል ፖሊስ። ግን ይሄ ነገር እነዚህ ሰዎች ከአንድም ሁለት ጊዜ በየሎ ታክሲና በእንትን ፈቃድ አውጥተው ሌሎችም አሉ፣ ምሳሌ ነው ይሄንን የምሰጠው። ፈቃድ አውጥተው ፈቃድ የሰጣቸው አካል ምንድን ነው? ለምንስ ቁጥጥር አላደረገም እንዴ? የመጀመሪያውን ስራ የሎ ታክሲን ለምንድን ነው በደንብ ምን ደረጃ አደረስከው ብሎ የሚጠይቅ፣ ለምንስ ወደ ፌንቴክ ተቀየርክ የሚል። ሌላው ፐርፕል ፕላዛ ነው ምናምን ይባላል፣ ያ ዶክተር ፍስሐ እሸቱ ነው የሚባል ማአት ሚሊዮኖችን ሰዎች አስለቅሶ ሄዷል። መጀመሪያ ይህንን ስራ ለመስራት ሲገቡ ያስያዙት ዋስትና አለ። ይሄን የሚጠይቅ ፈቃድ የሚሰጥ አካል ፈቃድ ከመስጠቱ በፊት ማሟላት ያለባቸውን ጉዳዮች ጠይቋቸዋል። እነዛን መስፈርቶች አሟልተዋል እነዚህ አካላት። ሮሮ ብቻ መስማት ሳይሆን ይሄንን ጉዳይ የሚመለከታቸው አካላት ተጠያቂም ጭምር ሊሆኑ የሚችሉበት አሰራር ቢኖር መልካም ነው። አለበለዚያ የዜጎች እንባ መፍሰሱ ይቀጥላል። በተደራጀ ሁኔታ ከውስጥም ከውጭም ይሄ ልክ እንደ ግሪሳ የኢትዮጵያን ሕዝብ ሊያማሩ፣ ወገኖችን ሊዘርፉ፣ ዜጎችን ሊያማሩ፣ ደም ሊመጡ በየአቅጣጫው ተሰልፈው የሚመጡ አካላት አሉ። ትላንት ደቡብ አፍሪካ እግር ኳስ ካለው ነበር፣ ቀጥሎ ፌንቴክ ብሎ መጣ። ነገ ደግሞ ይሄ ብርሃን የሚባል ሌላ ቀይሮ ደግሞ ይመጣል። ፐርፕል ፕላዛ ደግሞ መጣ። ሌሎችም አሉ። ለምሳሌ መገናኛ ዳኞች ህንፃ መኖሪያ አለፍ ብላችሁ ስንት ዓመት ራቁታቸውን የቀሩ ፎቆች አሉ፣ ተጀምረው ያልተጨረሱ። ይሄን ያደረገው ሰውዬ አለ። እዚህ ቤት ሰርቼ እሰጣችኋለሁ። እናዜብ ወርቁ አርቲስቷ የተበሉበት ደም ተፍተው የዛሬ ስንት ዓመት ኦልሞስት 10 ምናምን ዓመት ሆናቸው። ገንዘቡ አለ፣ መሬቱ አለ ምናምን ይላል ሰው ያጨረብራል። ይታሰራል፣ ይፈታል፣ ምላሱ ከባድ ነው። የነዛ ላብ ግን መክኖ ቀረ። ወይ ከህንፃው አልሆኑ፣ ወይ ከቤታቸው አልሆኑ፣ ወይ ከገንዘባቸው አልሆኑ። እንዲህ አይነት በደሎች እንዳይፈጸሙ ፈቃድ የሚሰጠው አካል የነዚህን ጀርባ ማጥናት አለበት። ካፒታልስ መኖር የለበትም ወይ? አንድ ችግር እንኳን ቢፈጠር እነዛ ሰዎች ላባቸውን የሚያገኙበት አካሄድ ቢኖር እንደ ሐሳብ። አሁን አንድ ሰው ሳነጋግር ለምሳሌ ከዚህ በኋላ ታክሲ ያስመጣለሁ ቢል አንድ ሰው አንድ አካል ወይም አንድ ድርጅት ቅድሚያ መኪኖቹን አስመጥቶ፣ ምክንያቱም ገንዘብ አለኝ ብሎ ነው ያንን የሚያደርገው። አለበለዚያ ገንዘብ ክፈልና ከዛ በኋላ እንደዚህ ትደረጋል። ወገኖች ከእንግዲህ በኋላ መሾድ አይኖርም። ከዚህ ብዙ ትምህርት ተገኝቷል። ፐርፕል ፕላዛ በ1.5 ሚሊዮን ብር ቤት አስረክባቸዋለሁ እኮ ቢል ቁጭ በሉ እኮ ድርጅት ነው። ስንት ወገኖች እያለቀሱ ነው። እሱም ሰውዬ ተይዞ የሚመጣበት በኢንተርፖል መፈለግ አለበት። እንዴ በአፍሪካ ደረጃ እኮ የንግድ ማዕከል ገነባለሁ ያለ እኮ ሌባ ነው። ዛሬም ወገኖች ያለቅሳሉ። የነዛ እንባ እንዲታፈስ፣ ከዚህ በኋላ እንደዚህ አይነት ነገሮች እንዳይደገሙ፣ ከዚህ በፊት የተፈጸሙ ድርጊቶች ደግሞ ዜጎች ላባቸውን የሚያገኙበት ነገር ተመቻችቶ ለወደፊት እንደዚህ አይነት ነገር እንዳይደገም ቡድን ቢዋቀር ይህንን የሚከታተል ማለት ነው። ስለዚህ ይሄ ሀሳብ ነው። ሌላው ከሰሞኑ በአዲስ አበባ የትግራይ ተወላጆች ስብሰባ ምክክር አድርገው ነበረ። እንግዲህ በወቅታዊ ጉዳይ ላይ ነው። ምክንያቱም በትግራይ ያለው ያደመ ቡድን በኃይል ስልጣን ይዞ ተቆጣጥሮ ትግራይን ወደ አላስፈላጊ ጦርነትና መከራ እንደገና ሌላ ችግርና ስቃይ ውስጥ ሊከታት እየተንደረደረ ነው። በዚህም መሰረት ከዶክተር አብርሃም በላይ ጋር የተለያዩ የትግራይ ተወላጆች ውይይት አካሂደው ነበር። በዚህም በትግራይ ተጨባጭ ሁኔታ ዙሪያ ነው ንግግር ያደረጉት እና ፌዴራል መንግስት እያሳየ ያለው ትዕግስትና
እላስጨራሽ ትዕግስት ብለውታልና ጥሩ ነው፣ ሊመሰገን ይገባል የሚል ነው በተሳታፊዎች የተገለጸው። ምክንያቱም የትግራይ ሰላም ከሰላም አማራጭ ውጭ ምንም የለም። ይህንንም ከዚህ በፊትም የነበረውን ጦርነት ያስነሱበት እነዚህ ጥቂት መቶ የማይሞሉ ሰዎች ናቸው። አሁንም ለጦርነት ሊማግዱት የሚፈልጉ ሰዎች መቶ የማይሞሉ ናቸው። ስለዚህ እነዚህ ጸረ ሰላም ናቸው። ጦርነት ነው ሁሌም ፉከራቸውና እነሱ ግን አይሞቱም። ያው እጃቸውን ይሰጣሉ ወይንም ማሩን ብለው እንደነ ስብሃት ነጋ እጃቸውን ይሰጣሉ እና በዚህ መሰረት ህገ መንግስቱ በፌዴራል መንግስቱ መከበር እንዳለበት በትግራይም እንደዚሁ በተለይ ደግሞ ትግራይን ለሻዕቢያ ያስረከበው የክህደት ጉጅሌ ይሉታል። ትግራይ ውስጥ የፈጸመው በደል ሻዕቢያ ያ ሁሉ ትላንት ጠዋት ቁስሉ ሳይሽር ዛሬ ምንም አላደረገም ብሎ እየተሟገቱለት እንደሚገኙ ነው ከተሰብሳቢዎች የተገለጸው። ሌላው የኢትዮጵያ ምርጫ ቦርድ ያልተሳተፈበትና በ2012 የተካሄደውን ምርጫ አሁን መልሰው ውዝፍ መንግስት የቆየ ምንድነው ተንጠልጥሎ የነበረውን መንግስት መልሰነዋል እያሉ እንግዲህ ለጦርነት ልክ እንደ 2013ቱ ለጦርነት እየተዘጋጁበት ይገኛሉ እና በጥቅምት ደግሞ 2015 የተፈረመውን የሰላም ስምምነት እንደዚሁ ቀዶ የጣሉበትና ወደ ሌላ ግጭት ለመግባት እየተንደረደሩበት ያሉት ሁኔታ ነው። ይሄም ቡድን እንግዲህ የነ አደመ ቡድን ሰላምና ድርድር እንደማያምን የተረጋገጠ ጉዳይ ነው። ሻዕቢያን በሀገራችን ጉዳይ ላይ እጁን እንዲያስገባ ያው በድንበር አስገብቷቸዋል፣ ወታደሮችንም ጭምር የፈቀዱ ናቸው እና ይህን የመሳሰሉ ጉዳዮች ጋር ነበረ ውይይቶች የተካሄዱት። በቀጣይም ከሚዲያ አካላት ጋር ውይይት እንደሚኖር ነው የተጠቆመው። በጣም ጥሩ ነው። ሌላው እንግዲህ በትግራይ ምን አዲስ ነገር አለ የሚለው ነው። የአደመ ቡድን ስልጣኑን በኃይል ጨብጧል። መጨበጥ ብቻ ሳይሆን የጊዜያዊ መስተዳድር የሚለውን ማተም ከሁሉም የትግራይ አካባቢዎች በመልቀም የህወሓት ማተም እንዲጠቀሙ አድርጓል። ታደሰ ወረደ ስም ይግባ ምጥ አይታወቅም። ያው ከጀርባ ሆኖ መንገድ እየመራቸው ያለው እሱ ግልጽ ነው። ምንም ለፌዴራል መንግስት እስካሁን ያቀረበው ሪፖርት የለም። እነሱ በኃይል መያዛቸውን በደንብ አድርጎ አደላድሎን ያስረከባቸው እንደነጌታቸው እንኳን አላንገራገረም። ስለዚህ በደንብ ነው ተመሳጥረው አብረው እየሰሩ ያሉት። ይሄም የተረጋገጠ ጉዳይ ነው። ብዙ ደንቦች ወጥተዋል በትግራይ ውስጥ። ከዚህ ከጠላት እነሱ የሚሉት እንግዲህ እዚህ ካለው ኃይል ጋር ነው ወይም እዚህ ያለው የትግራይ ተወላጅ የተለያዩ ፓርቲዎች አሉ። እንግዲህ እነ ስምረት እነ አረና ምናምን የሚባሉ ፓርቲዎች እንግዲህ እነዚህ ፓርቲዎች ወደ 17 ደርሰዋል። የሚያስቅ ነው እንግዲህ በአንድ ክልል በአንድ ትግራይ ክልል ይሄ ሁሉ ህዝብ አልቆ እንግዲህ 4 ሚሊዮን ህዝብ ካለም በጣም መቼም ትግራይ ታደላለች ማለት ነው። በጦርነት አለቀ እኮ ወጣቱ ላለፉት 50 ዓመታት አለቀ። ስለዚህ 17 ፓርቲዎች እንግዲህ ምን እንደሚያደርጉ አላውቅም። ለማንኛውም ከነሱ ጋር ግንኙነት አላችሁ ጽምዶን የሚቃወም ያለውን አሁን ያለውን ህገወጥ ስርዓት ህገወጥ ብሎ የሚል በእነዚህ ላይ ክትትል እየተደረገ እርምጃ እንዲወሰድ ከትግራይ ሆነው ምንም አይነት ለሚዲያ መግለጫ የሚሰጡ የተቃውሞ ሀሳብ የሚያቀርቡ በጭራሽ በትግራይ ውስጥ እንዳይኖሩ እየታፈኑ እርምጃ እንዲወሰድባቸው ነው። እርምጃ ይወሰድባቸው ማለት ይገደሉ ማለት ነው። ጽምዶም ተጠናክሮ እንዲቀጥል አንድም ሰው በሻዕቢያ ላይ ሻዕቢያ ብሎ እንዳይጠራው ህዝባዊ ግንባር ብሎ እንዲጠራው ወይም የኤርትራ መንግስት ብሎ እንዲጠራው ነው እና አደማ እያስተላለፉ ያሉት መልእክት። በማንኛውም ግዳጅ ላይ ከኢትዮጵያ መንግስት ጋር በምናደርገው ጦርነት ከሻዕቢያም ይሁን ከፋኖ ከሱዳንም ይሁን ከግብፅ ተባብረን አንድ ሆነን እንሰራለን የሚል አቋም ላይ ደርሰዋል። ይሄ ሁሉ የተበተነ ነው። ጉጅሌ ልማት የሚባለውን አጠናክረን እንቀጥላለን። እነዚህ ሴቶች እየወጡ መርዝ የሚተፉትን ማለት ነው። ይሄ ሁሉ እንዲሆን ቁልፍ ሚና የተጫወተው ታደሰ ነው።
ታስታውሱ እንደሆነ ጌታቸው እንኳን ቢነሳ ራያ ላይ ኪሮስ ሀፍቱ አዲግራት ብዙ ቦታዎች ላይ ቢሮ እናስነጥቅም በሚል ህዝቡ ወጥቶ ህዝቡ ጭምር ከጊዜያዊ መስተዳድሩ ጋር ተሰልፎ ነበር። አሁንስ ከማን ጋር ይሰለፍ? በታጣቂ በኃይል እንዴት በረቀቀ ስልት የነሱ ስልት የረቀቀ ባይሆንም ግን ያንን ስልት የነደፈላቸውና የተባበረላቸው ታደሰ ወረደ ነው። ታደሰ ወረደ እና በዚሁ መሰረት ስልጣን አደላድለው እንዲይዙ ባጭር በአንድ ሳምንት ባልሞላ ጊዜ ውስጥ ይሄ ሁሉ በርካታ የአፋኝ ህጎችን አውጥተዋል። እንግዲህ አንድ ነገር እዚህ ጋር ልብ ያላሉት ነገር አለ። የኢትዮጵያ ህዝብ አሁን 120 ሚሊዮን በልጧል። የዛሬ 8 ዓመት እስከ 100 ሚሊዮን ይጠጋ ነበር ይመስለኛል። በወቅቱ እነጌታቸው አሰፋ በዘረጋችሁት ያውን በመንግስት ደረጃ ጦር ኃይል ኖሯችሁ ምታዙት ያው ናጋዚን ምታዙበት ደህንነት መዋቅር ኖሯችሁ ሰፊ ያፈና መዋቅር ኖሯችሁ ለውጡ ከማምጣት አልዳንስ እየገደላችሁት እያፈናችሁት በሄዳችሁ ቁጥር እናንተ ላይ የህዝቡ ተቃውሞ እየባሰ እየተቀጣጠለ ነው ሄደው። ኦሮሚያ ላይ ከ5000 በላይ ወጣቶች ገላችኋል። ጎንደርም ላይ በተመሳሳይ ኢትዮጵያን እንዳለ ለንቅናቄ ፈጠራ አገዛችሁት። የእናንተ አፈናና የእናንተ ግድያ እንጂ ወደኋላ ትግሉን የመለሰው ነገር የለም። አሁንም ትግራይ ላይ በነጌታቸው ዘመን የታየ አንድ ጥሩ ክሬዲት ልንሰጣቸው የምፈልገው ነገር የታየ ነገር አለ። ያ የታየው ለውጥ ህዝቡ የፈለገውን እንዲናገር ሆኗል። በቃኝ ብሏል። ባርነት በቃኝ ብሏል። ያ የገነፈለ የህዝብ ቁጣ የህዝብ ብሶት የታመቀ ለብዙ ዓመታት ያው ምን 50 ዓመታት አሁን ተመልሶ ይቀዛቀዛል ብላችሁ እንዳትገምቱ። ይበልጥ ነው አፈናው በጠነከረ ቁጥር ያያት ጭላንጭል ስላለች በዛ መሰረት ፈር እየቀደደ እናንተን እየበላ የሚሄድ ነው። ይህንንም የትግራይ ህዝብ እንደምታደርግ አልጠራጠርም። በመጨረሻ አፈና ከተነሳ ሁሌም በልቤ የማይጠፋው ኢንጂነር፣ አርቲስት፣ ድምፃዊ እምብዛ ታደሰ እምብዛን በተመለከተ በ2014 የሻማ ስነ ስርዓት መስቀል አደባባይ እንዲካሄድ አድርገን ነበር። እምብዛን በማሰብ ሌሎቹንም ባለቤቱ ምን አለች በወቅቱ? እነዚህ እንግዲህ ከቀነጨብናቸው ከ155 በላይ የትግራይ ተወላጆች ይሄ በነገራችን ላይ ይሄ ልጅ ነው እምብዛን አሳፍኖ ያስገድለው። የምታውቁት ካላችሁ ያለበትን አድራሻ የምታውቁ ካላችሁ ጠቁሙ። እነዚህ እንግዲህ እነ መምህር የማነ በሙሉ እነዚህ ያለቁ ናቸው። ሙስሊሞች አሉ። በርካታ የትግራይ ተወላጆች ነው ያለቁት። ዛሬ እጠይቃለሁ እነ ጻድቃን እነ ጌታቸው ስለነዚህ ሞት ንገሩ። ማን የገደላቸው? ማን ነው ትእዛዝ የሰጠው? ልትነግሩን ይገባል። እቺ ሴት ዛሬ ታነባለች። እምብዛ መሳሪያ አልነበረው። መሳሪያ ቢኖረው ኖሮ እንደውም አይሞትም ነበር። አትሊስት ተታክሶ ይሞታል። ኢንቨስትመንት ስራ ሊያንቀሳቀስ ነበር ወደ ትግራይ ሄደው። አገሬ ላገልግል ብሎ የተወለድኩበትን አካባቢ ላገልግል ብሎ ነው ሄደው። የብልጽግና አባል አይደለም፣ የማንም አባል አይደለም። 8 ቦታ ነው ቆራርጣችሁ የገደላችሁት በአሰቃቂ ሁኔታ። እርጉዝ ገላችኋል። የ9 ወር እርጉዝ። ንገሩን እነ ጌታቸው ስለ መከተ ምናምን አትበሉ። እነዚህ ሰዎች ማን የገደላቸው? የምታውቁትን ንገሩን። እቺ ልጅ በሐዘን ውስጥ ተውጣ ነው የምትኖረው።
አንጀት ትበላለች፣ ታሳዝናለች። የነዚህም ባይ ጮሃል፣ የነዚህ ደም ይጮሃል። መምህር የማነ እኮ እርዳታ ሲያከፋፍል እኮ ነው የገደላችሁት። ህዝቡ እንዲራብ ካላችሁ ፍላጎት ህዝብን ማስራብ የለመዳችሁበት ነው። ባለፈው ዘግታችሁ ስንት ሰው በረሃብ እንዲሞት በተፈናቃች መንግስቴን አደረገለት ነው። 77 ለእርዳታ የመጣን እህል ሸጣችሁ 2 ሚሊዮን ህዝብ ነው ያለቀው። መሳሪያ ነው የገዛችሁበት። በዚህ የተካናችሁ ናቸው። የትግራይን ህዝብ ዛሬ ትበቀሉታላችሁ። ከኤርትራ ደም የሚቀዱ እነዚህ የህወሓት አመራር እንደሚሉ በጣም ጥቂቶች ዛሬም የትግራይን ህዝብ እንደዚህ ሲጋልቡት ማየት ያሳፍራል፣ በጣም ያሳዝናል። እውነቱን ግን ለህዝቡ ግለጹለት። ቢያንስ እነምብዛ ባንዳ አይደሉም ብላችሁ እነጌታቸው መመስከር አለባችሁ። እነ ጻድቃን ንገሩን። አለበለዚያ በእነዚህ ደም ነገ ህግ ይጠይቃቸዋል። በመጨረሻ አንድ የሚያስቅ ካድሬ ንግግር ልንገር ላሳያችሁ። በቀደም ዕለት እንግዲህ 2 ጊዜ በትግራይ በመቀሌ አየር ላይ ጀቶች ነበሩ። ስለሱ ነው የሚያወራው። አንዴ ሄደች፣ አንዴ ተመለሰች። 2 ጀቶች ናቸው። የድንቁርናውን ጥግ ስሙልኝ። ይሄ ካድሬ ዝቅ ብለው ብትበር ኖሮ ምን ሊፈጠር ይችላል አላቅም ማለት ነው። ጀት አብራሪው መቀሌ ሻይ ጠጥቶ ነበር፣ እንመታት ነበር ነው። እነዚህ ናቸው እንግዲህ የኢትዮጵያ ወፉ ይስቃል። እንግዲህ ጀትን የሚያክል ነገር ጥለው ከዛ በኋላ ሻይ ጠጥቶ የነበረ እንትኑ አብራሪው መቀሌ እንደዚህ እያደረጉ ነው ጦርነት የሚቀሰቀሱት። እንግዲህ ለዚህ ካድሬ ይሁን ለአደማፋኝ ቡድን መልስ የሚሆን ጥሩ መልስ የሚሆን ፊልድ ማርሻል ምን አሉ? አጭሩ ነው ያለው። ኢትዮጵያ ውስጥ የተፈጠረ የክህደት መንፈስ፣ የክህደት ኃይል ነው። ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም። እናመሰግናለን ማርሻል፣ እውነታቸው ነው። ኢትዮጵያ ሰላም ልታገኝ አትችልም። በኢትዮ የሱዳን ድንበር ላይ ውጊያ እየተካሄደ ነው ከሰሞኑ። በእርግጥ በብሔራዊ ጦርና በአንደኛው አካል መካከል ነው የተካሄደው፣ እርስ በርሳቸው ማለት ነው። ግን ይሄ ጦርነት ወደ ኢትዮጵያ እንዲሰፋ ይፈልጋሉ ሱዳኖቹ። ይህን ሁሉ እያደረገ ያለው ህወሓት ነው። ከግብፅ ተልኮ የተሰጠው ጽምዶ በሚል ከኤርትራ ጋር ሆኖ ኢትዮጵያን ለመውጋት ውጊያ እንቅስቃሴ እያደረገ ያለው ጦር እያስገባ ያለው ኤርትራን ጦር ህወሓት ነው። ፊልድ ማርሻል በትክክል ገልጸውታል። እናመሰግናለን። ክቡራን ተመልካቾቻችን የዛሬው ፕሮግራም በዚሁ አበቃ። ቸርን ሰንብት። የምስራች ለነጋዴዎች በሙሉ ሜሪት ፕሮፐርቲስ በመሃል መርካቶ ተክለ ሃይማኖት የንግድ ሱቆችን ከ440 ሺህ ብር ቅድሚያ ክፍያ ጀምሮ ማለትም ከ2 ሚሊዮን 200 ሺህ ብር ጠቅላላ ክፍያ ጀምሮ በአንድ ዓመት የሚረከባቸውን ሱቆች ከ11 ካሬ ጀምሮ በኔት ኤሪያ የተለያዩ የሱቅ አማራጮችን ለሽያጭ አውጥተናል። በተጨማሪም በመሃል ፒያሳ ከአራዳ ፓርክ ፊት ለፊት 4000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከ40% የባንክ ብድር ጋር ይዘንላችሁ መጥተናል። ባለ 1 መኝታ ከ612 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታ ከ1 ሚሊዮን 100 ሺህ ብር ቅድሚያ ክፍያ ጀምሮ፣ ባለ 3 መኝታ ከ1 ሚሊዮን 600 ሺህ ብር ቅድመ ክፍያ ጀምሮ በ2 ዓመት ከ6 ወር ውስጥ የምናስረክባቸውን አፓርትመንቶች ከ35% ቅናሽ ጋር ለአጭር ቀናት ይዘን መጥተናል። ለበለጠ መረጃ 0970694303 ፈጥነው ይደውሉ። ሜሪት ፕሮፐርቲስ